ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ። በአሜሪካ የተከሰተውን ወቅታዊ ሁኔታ በሚመለከት እጅግ አስፈላጊ አንገብጋቢ አስቸኳይ ሰበር መደመጥ ያለበት ከህይወታችን ጋር የሚገናኙ መረጃዎችን ይዘን መተናል። አብራችሁን ቆዩ። አሜሪካ ከስካሁኑ የክረምት ወራት በተለየ በከባድ አውሎ ንፋስና በረዶ በቀላቀለ ዝናብ በከፍተኛ ሁኔታ መጎዳቷ ተሰምቷል። አሁንም ሁኔታው ቀጥሏል። በዚህ አስቸጋሪ የክረምት ወቅት 100 የሚሆኑ ሰዎች ባደጋው ሙተዋል። 400 የሚሆኑ የአውሮፕላን በረራዎች ተሰርዘዋል። 1 ሚሊዮን የሚሆኑ ትውልድ አሜሪካውያን በአሁኑ ሰዓት ኤሌክትሪክ ተቋርጦባቸው በጨለማ ውስጥ ይገኛሉ። Controlling that and spraying it onto the planes. የበረዶ ክምችት ደግሞ 50 ኢንች ደርሷል። ቅዝቃዜው ኔጌቲቭ 60 ዲግሪ ገብቷል። ለትውልደ ኢትዮጵያውያን የተላለፈ አስቸኳይ መልእክት አለ። ከዚህ አደገኛ ነገር ራሳችሁን ቤተሰቦቻችሁንና ጎረቤቶቻችሁን ለመጠበቅ ማድረግ ያለባችሁ ከአሜሪካ መንግስት የአስቸኳይ ጊዜ አዋጅ የተላለፈ መልእክት አለ። እሱንና ሌሎችን ወቅታዊ ዜናዎች ይዘን መተናል። እንዲሁም ዛሬ በትውልደ አሜሪካውያን ወይም በአሜሪካ ምድር ዘንድ የግብር ፋይል ማስገቢያ ጊዜ ነው። ከዚሁም ጋር ተያይዞ ማቅረብ ያለባችሁን ዶክመንትና አዲስ የተሰማውን ሰበር መረጃም ለናንተ ልናስደምጣችሁ ተዘጋጅተናል። አብራችሁን ቆዩ። የተከበራችሁ አድማጭ ተመልካቾቻችን ዝርዝር ዜናዎቹን ማቅረብ ቀጥለናል። በመሃል ለናንተ የሚጠቅም አንድ ማሳሰቢያ አለን። የዩቲዩብ ቻናላችን ከ61 ሺህ በላይ ተከታይ ያለውና አብዛኛው አድማጭ ተመልካቾቻችን ደግሞ ዲያስፖራ ትውልደ ኢትዮጵያውያን ናቸው። በዚህ የዩቲዩብ ቻናል ምርትና አገልግሎታችን ማስተዋወቅ እንፈልጋለን የምትሉ ትውልደ ኢትዮጵያውያን እዚህ ቪዲዮ ኮሜንት ላይ ስልክ ቁጥራችሁን አስቀምጡልን። እኛ በሚገባ ኮንታክት እናደርጋችኋለን። እስካሁን ምንም አይነት የግለሰብ ማስታወቂያ ማለትም ዩቲዩብ ከሚያስገባው ውጭ የግለሰብ ማስታወቂያ በእኛ ደረጃ አስገብተን አናውቅምና ይሄን እድል ተጠቀሙበት ለማለት እንወዳለን። አሁን ወደ ዝርዝር ዜናዎቻችን አልፈናል። አሁን የምትመለከቱት ቪዲዮ በቀጥታ ወደ ስቱዲዮ ስንገባ ላይቭ የተቀረጸ አሁኑኑ ተቀርጾ ለናንተ የተላለፈ ቪዲዮ ነው። እንደምትመለከቱት የበረዶ ክምር እጅግ በጣም አስፈሪ ነው። ያውም ይህ ቪዲዮ የተቀረጸበት አካባቢ ጥሩ የሚባልና የተረጋጋ የሚባል አካባቢ ነው። በረዶውን እንደምትመለከቱት አንዳንዴ ወፈር ያለ በረዶ ይወርዳል፣ አንዳንዴ ደግሞ ልክ እንደ ዶቄት የሚረጭ ነገርም አለው። ዝናብ ሳይሆን በረዶ ነው። አብዛኛው ንጹህ ዝናብ የሚጥልባቸው አካባቢዎች በጣም ውስን ናቸው። ልክ እንደ ዱቄት በረዶ ይረጫል። ልብሳችሁ ሁሉ ነገር ዱቄት መስሎ ነው የምትወጡት ማለት ነው። ግን ይሄ የምትመለከቱት ዱቄት አይደለም፣ በረዶ ነው። መኪናዎች ሁሉ በበረዶ ተሸፍነዋል። ቤቶች ሁሉ በበረዶ ተሸፍነዋል። መንገዶች በሙሉ በበረዶ ተሸፍነዋል ማለት ነው። እጅግ በጣም ከባድ የሚባለው ነው። የዘንድሮ ክረምት እስካሁን ከደረሱት ሁሉ በአሁኑ ክረምት የደረሰው እጅግ ከበድ ያለ ነው ተብሏል። እናም እንግዲህ የሙቀት መጠኑን ስንለካው ኔጌቲቭ 60 ዲግሪ ደርሰዋል። ይህ በጣም ከባድ የሚባለው ማለት ነው። በተለይ ከፍተኛ የጤና ችግር ባለባቸው እንዲሁም የነርቭ ችግር ያለባቸው ሰዎች በዚህ ከፍተኛ ቅዝቃዜ የተነሳ ሃይፖተርሚያ ይሉታል የጤና ባለሙያዎች። እኛ እንኳን ላናውቀው እንችላለን፣ ጋዜጠኞች ነን። ሃይፖተርሚያ ውስጥ ገብተው በርካታ ሰዎች እንደሞቱ ነው እንግዲህ መረጃዎች እየወጡ የሚገኙት። 100 ሰዎች በትክክል የተረጋገጠ 100 ሰዎች በዚህ ከባድ የቅዝቃዜ የበረዶ ውሽንፍር ሙተዋል። እና አንድ ትልቅ የዩቲዩብ ቻናል ከሚሊዮን በላይ ተከታይ ያለው ነውና 3500 ሰዎች ሞቱ ብሎ ሪፖርት ያደረገው ውሸት ነው። እስካሁን የተረጋገጠ 100 ሰዎች ብቻ ናቸው በዚህ አስከፊ ሁኔታ የሞቱት። እሱም በመኪና አደጋም ጭምር እንዲሁም ዛፎች እየወደቁባቸው ቤቶች እየተደረመሱ ከዚህ ጋር ተያይዞ ነውና በቅዝቃዜው ሳቢያም የሞቱ የጤና ችግር ያለባቸው በተለይ የሞቱ ሰዎች አሉ ማለት ነው። 400 የሚደርሱ የአውሮፕላን በረራዎች ተሰርዘዋል። ይህ አውሎ ንፋስ በደቡብና በሰሜን ምስራቅ አሜሪካ በተለይ ከባድ ተጽዕኖ አሳድሯል። በበረዶውም ምክንያት ደቡባዊ ከተሞች በተለየ ሁኔታ ተጎድተዋል። ከፍተኛ ጉዳት የደረሰባቸውን ከተሞች እንዲሁም የኤሌክትሪክ አገልግሎት የተቋረጠባቸውን ሌሎችንም ለትውልደ ኢትዮጵያውያን የሚጠቅሙ መረጃዎችን በሙሉ በዝርዝር ልናቀርብ ነው። ናሽቪል እና ቴነስ አካባቢ በተለይ እነዚህ በጣም ከፍተኛ ጉዳት ደርሷል። ከባድ በረዶ ነው። ብዙ የኤሌክትሪክ መቆራረጥ አለ። በተለይ በደንበኞች ቁጥር ለይተን ስናስቀምጠው 250,000 የሚሆኑ ደንበኞች አሁን መብራት አጥተው ጨለማ ውስጥ ቁጭ ብለዋል ማለት ነው። አስቡት፣ ይሄ በጣም ከባድ ነው።
ጃክሰን ሚሲሲፒ አካባቢ እጅግ በጣም ከባድ በረዶ ነው ያለው። ዛፎች ሁሉ በከፍተኛ ሁኔታ እየወደቁ የሚገኙበት፣ የተጎዳው አካባቢ ደግሞ ይሄኛው አካባቢ ነው። አሁንም በረዶ ቀጥሏል እና እዚህ አካባቢ 150 ሺህ የሚሆኑ የኤሌክትሪክ አገልግሎት ተጠቃሚዎች አሁን መብራት ተቋርጦባቸው ጨለማ ውስጥ ይገኛሉ ማለት ነው። ባቶን ሩጅ እና ኒው ኦርሊንስ እና ሉዚያና አካባቢ ከባድ በረዶ አለ። በዚህ አካባቢ ነው እንግዲህ በቅዝቃዜው የተነሳ ሃይፖተርሚያ ብለው አስቀምጠውታል። በዚህ ከፍተኛ ቅዝቃዜ የተነሳ ሰዎች የሞቱበት አካባቢ ይሄ ነው። 100 ሺህ የሚሆኑ ደንበኞች የኤሌክትሪክ አገልግሎት ተቋርጦባቸው በዚህ ቅዝቃዜ አስቡት፣ ቤት ውስጥ እጃቸውን አጣጥፈው ቁጭ ብለዋል ማለት ነው። ዳላስ ፎርት እና ቴክሳስ አካባቢ በረዶውም በጣም ከፍተኛ ነው። ጉዞዎች ተስተጓጉለዋል። ከፍተኛ የሆነ የትራንስፖርት አገልግሎት ተቋርጧል። ትምህርት ቤቶች በነገራችን ላይ ሁሉም አሁን የጠቀስናቸው አካባቢዎች ትምህርት ቤቶች ተዘግተዋል። ልጆች ደስ የሚለው እዚህ አሜሪካን ሀገር በጣም በሚገርም ሁኔታ ችግሮቹም ከፍተኛ ናቸው። ህብረተሰቡም ችግሩን የመቋቋም ጥበብ ተሰጥቶታል። ይህ ችግር እንደሚከሰት ከ3 ቀን ከ4 ቀን በፊት ቀድመው የአሜሪካ ሜትሮሎጂስት ትንበያቸውን አስቀምጠዋል። የአሜሪካ የድንገተኛ መስሪያ ቤት የሚባለው የኢመርጀንሲ ሰርቪስ የሚሰጡ በሙሉ ቀድመው ዝግጅት አድርገዋል። እንደውም አንዳንድ አካባቢዎች ምግብ ሁሉ የሚያድሉ ነበሩና ቀድመው ለትውልደ ኢትዮጵያውያን ሳይቀር በእኛ ዩቲዩብ ቻናልም እኛ ከነሱ ያገኘነውን መረጃ ለእናንተ አስተላልፈን ልዩ ጥንቃቄ እንድታደርጉ ቀድመን ነግረናችሁ ነበርና በዚህ ደረጃ የመቋቋም አቅሙ አላቸው። መንገዶች በበረዶ ተዘግተው በአጭር ጊዜ ውስጥ ጠርገው ክሊን ያደርጓቸዋል እና በችግሩ ልክ እውቀቱ ተሰጥቷቸዋል። በሚገርም ሁኔታ አንዳንድ ችግሮችም በጣም ሲበረቱም የሰው ልጅ እውቀትም አብሮ ይጨምራል የሚባለው ለዛ ነው። ይህ ነገር ኢትዮጵያ ውስጥ ቢሆን ኑሮ የሚቋቋመው ሰው ላይኖር ይችላል። በጣም ከባድ ነውና ፈጣሪ ሲፈትን አንዳንዴም እውቀቱንም ጥበቡንም ፈተናውን የሚቋቋሙበትን መንገድም አብሮ እየሰጠ ይሄዳል። እጅግ በጣም የሚገርም ነገር ነው። ሲያትል አካባቢና አርካንሳስ አካባቢም እጅግ ከባድ በረዶ አለ። በኦክላሆማ ከተማ አካባቢ እስከ 1 ጫማ ድረስ በረዶው ይደርሳል። 1 ኢንች ኤንድ ሞር ይሉታል። በኢንች ሲቀየር ማለት ነው። ይሄኛው እስከ 50 ኢንች የደረሰ የበረዶ ክምር ያለባቸው ከተሞች አሉ። ይሄኛው አካባቢ ግን እስከ 1 ኢንች የደረሰ የበረዶ ክምር ታይቶበታል። አትላንታ ጆርጂያ፣ በሰሜን ጆርጂያ በረዶ እጅግ በጣም ከባድ ነው። 40 ሺህ የሚሆኑ የኤሌክትሪክ ኃይል ተጠቃሚዎች ወይም ደንበኞች መብራት አጥተው ይገኛሉ። እንግዲህ እዚህ አካባቢ ያላችሁ እናንተም ኮሜንት ላይ ትጽፉልናላችሁ። በነገራችን ላይ የእናንተ አካባቢ ምን እንደሚመስል ኮሜንት ላይ በሚገባ ዘርዘር አድርጋችሁ ብትጽፉልን፣ ይህ የትውልደ ኢትዮጵያውያን ቻናል ስለሆነ ልክ እንደ ትውልደ ኢትዮጵያውያን ቡና እየጠጡ እንደሚያወሩት እንደሱ ኮሚኒኬት የምንደራረግበት ሚዲያም ስለሆነ በደንብ ብትጽፉልን እዚሁ ጋር ሪያክሽን ታገኛላችሁና የእናንተን አካባቢ ያለውን ሁኔታ ከበረዶ ጋር ተያይዞ በዝርዝር ብጽፉልን መልካም ነው። መብራቱ እንዴት ነው እናንተ አካባቢ ጠፍቷል ወይ? እስኪ መብራት የጠፋባቸው አካባቢዎች እንዴት ተቋቋማችሁት የሚለውንም አብራችሁ ጻፉልን። ኒውዮርክ አካባቢ ላይ በጣም እና ዋሽንግተን አካባቢ ከባድ በረዶ አለ። ይሄ ነው እንግዲህ እስከ 15 ኢንች ደርሷል። የዲሲውና የኒውዮርኩ አካባቢ እስከ 15 ኢንች የበረዶ ክምሩ ሲለካ ማለት ነው። እስከ 15 ኢንች ደርሷል። በነገራችን ላይ ከ50 ኢንች በላይ የደረሰባቸው ከተሞች አሉ። በረራዎች የተሰረዙትም እዚህ አካባቢ ነው። ትምህርት ቤቶችም ሙሉ በሙሉ እዚህ አካባቢ ተዘግተዋል። ኒውዮርክና በዋሽንግተን አካባቢ ማለት ነው። የሞት ቁጥር እንግዲህ ከታወቁ ዌል ናውን ከሆኑ የአሜሪካ ምንጮች እንዳረጋገጥ ነው እስከ ዛሬ ድረስ በድምሩ እስከ 100 ሰዎች የሚደርሱ በዚህ ከፍተኛ የበረዶ ቅዝቃዜ እንደሞቱ መረጃዎች ወጥተዋል። ሉዚያና ቢያንስ 2 ሰዎች ሙተዋል። በከባድ በቅዝቃዜው ብቻ ዛፍ ሳይወድቅባቸው መኪና ሳይገለበጥ እንዲሁ በቅዝቃዜው ብቻ የሞቱ ሰዎች ናቸው። ቴነስ አካባቢም በጣም ከባድ ነበረ። እዚህ አካባቢ በዚሁ ቅዝቃዜ ብቻ 3 ሰዎች ሙተዋል። ኒውዮርክ ከተማ ቢያንስ ብሎ ነው ያስቀመጠው መረጃው 5 ሰዎች በቅዝቃዜው ምክንያት ሙተዋል። ሌሎች በቴክሳስ ካንሳስ እና ሌሎች ግዛቶች የመኪና አደጋ፣ ከበረዶ ተንሸራተው መውደቅ፣ ከቤት ደረጃ ላይ ሲወርዱ በሙሉ ስቴር የምንላቸው ነገሮች ከፎቅ ሲወርዱ በበረዶ ስለተሞሉ ከንሱ እየተንሸራተቱ የሚወድቁ ሰዎች የሚሞቱ ሰዎች ቁጥርም ከፍተኛ እንደሆነ ተዘግቧል። የኤሌክትሪክ መቆራረጥን በተመለከተ በአሜሪካ ውስጥ 1 ሚሊዮን ነው አሁን የወጣው ማለት ነው።
ከ1 ሚሊዮን በላይ የሚሆኑ ደንበኞች አሁን መብራት አጥተው ጨለማ ውስጥ ናቸው ማለት ነው። እንግዲህ ጥሩ ነው በርግጥ ካለው ሁኔታ አንጻር ከህዝቡ ብዛት አንጻር አሜሪካ የ400 ሚሊዮን ህዝብ ባለቤት ናት። ከዚህ ውስጥ እንግዲህ 1 ሚሊዮን ነው መብራት አጥቶ በዚህ አደጋ ውስጥ የሚገኘው ማለት ነው። በደቡብ ግዛቶች በተለይ እጅግ በጣም ከባድ ነው። ይሄ ደቡባዊ አሜሪካ የሚባለው አካባቢ የደቡብ ግዛት የአሜሪካ ደቡብ ግዛት ደቡባዊ አሜሪካ የሚለው ሳይሆን የአሜሪካ ደቡብ ግዛት የዩኤስኤ ማለት ነው። የዩኤስኤ ሰሜን አሜሪካ ደቡብ አሜሪካ የሚባሉ ስላሉ ወደዛ እንዳንሄድ በሚል ነው። በዚህ አካባቢ በረዶ እጅግ በጣም ከባድ ነው። ዛፎቹ፣ መኪናው፣ የቆመ ነገር በሙሉ በረዶ ሸፍኖት ነው የምትመለከቱት ማለት ነው። እጅግ በጣም ከባድ ነው። በኤሌክትሪክ መቆራረጥ እንግዲህ አብዛኛዎቹን ከተሞች ነግረናቸዋል። ያልጠቀስናቸው ሊኖሩ ይችላሉ በእኛ በደረሰን መረጃ መሰረት ማለት ነው። ሌሎች ከባድ ጉዳት የደረሱበት ሁኔታ የበረራ መሰረዝ ነው። ከአውሎ ንፋሱ ጋር ተያይዞ እጅግ በጣም ከፍተኛ ቁጥር ያላቸው በረራዎች በኒውዮርክ፣ ዳላስ፣ አትላንታ አውሮፕላን ማረፊያዎች ላይ ከፍተኛ ጉዳት ደርሷልም ብቻ ሳይሆን በረራዎችም ተሰርዘው የደረሰው ጉዳትም ከባድ ነው። የአደጋ ጊዜ አዋጅ ታውጇል። 23 የሚደርሱ ግዛቶች በአሜሪካን ሀገር የአስቸኳይ ጊዜ አዋጅ አውጀዋል። ግማሾቹ ማለት ነው። ኦልሞስት ግማሽ የሚሆነው የአደጋ ጊዜ አዋጅ አውጇል። በቴክሳስ፣ በቴኔስ፣ በሉዚያና፣ በሚኒሲፒ፣ በጆርጂያ፣ በሚሲሲፒ፣ በጆርጂያ እነዚህ ግዛቶች በሙሉ የአስቸኳይ ጊዜ አዋጅ ታውጆባቸዋል። እንግዲህ ይህ ሁኔታ እስከምን ጊዜ ይቀጥላል፣ ለምን ያህል ጊዜ ይቆያል የሚለው አስፈላጊ ነው። በነገራችን ላይ አሁን የበረዶው ሽንፍሩ እየቀነሰ መጥቷል። እስከ ነገ ጠዋትና ነገ ከሰዓት ድረስ ሙሉ በሙሉ ይጠፋል ተብሎ ይገመታል። በረዶው እየቀነሰ ነው የሚመጣው ማለት ነው። ነገር ግን ቅዝቃዜው ይቀጥላል። ትልቁ ችግር አሁን በጣም በርካታ ትውልድ አሜሪካውያን እየፈሩት የሚገኘው እሱን ነው። በረዶ ቢያቆምም እንኳን ቅዝቃዜው ይቀጥላል ነው። የተወሰነ ቀን ቅዝቃዜው ሊቀጥል ይችላል ነው። ቢያንስ በረዶ ካቆመ ቅዝቃዜው መቀጠሉን በብዙ ነገር መከላከል ይቻላል። በረዶ ነው አሁን ከባድ እየሆነ ያለው። የኤሌክትሪክ ፖሎችን እየጣለ የሚገኘው፣ መንገዶችን እየዘጋ የሚገኘው፣ ትምህርት ቤቶችን ሁሉ ያዘጋው በረዶ ነው እና ቅዝቃዜው ቢያንስ መብራት ካለ እና መንገዶች ክፍት ከሆኑ መቋቋም ይቻል ይሆናልና ቅዝቃዜው ቢቀጥልም በረዶ ግን ኢሚዲየትሊ ቢያንስ በ24 ሰዓት ውስጥ ይሄ ዜና ከወጣበት ጊዜ ጀምሮ በ24 ሰዓት ውስጥ ሙሉ በሙሉ በረዶው እንደሚጠፋ የአሜሪካ ሜትሮሎጂስቶች አስታውቀዋል ማለት ነው። የኤሌክትሪክ መቆራረጡ ግን ሊቀጥል ይችላል ነው። ይህ በተለይ በቴንሲ፣ ሚሲሲፒ እና ሉዚያና እንዲሁም ጆርጂያ አካባቢ ላይ ከባድ የሆነ ቴክሳስንም ጨምሮ ማለት ነው ፖሎቹ በጣም ተጎድተዋል። ለጥገና ጊዜ ስለሚፈልጉ ምናልባት 24 ሰዓት እና ከ24 ሰዓት በላይ የመብራት መቆራረጥ አሁንም ሊቀጥል ስለሚችል ተገቢውን ጥንቃቄ አድርጉ ነው እንግዲህ ትውልድ ኢትዮጵያውያን። እንግዲህ ዋናው በረዶ በአጭር ጊዜ ውስጥ የሚጠፋ ነው የሚል ነው መረጃው እየወጣ የሚገኘው። እስከዛው ድረስ ግን ትውልደ ኢትዮጵያውያን አሁንም ማድረግ ያለባችሁ በዚህ ከባድ ቅዝቃዜ ወቅት ከቤት አለመውጣት፣ አስቸጋሪ ድንገተኛ ነገር ካልገጠማችሁ በቀር ከዚህ በፊትም በእኛ ዩቲዩብ ቻናል የጥንቃቄ መልእክቱን አስተላልፈናል። እጅግ አስቸኳይ የህይወት ጉዳይ ካልሆነባችሁ በቀር ከቤት መውጣት አያስፈልግም። ለልጆቻችሁ ደግሞ የአሜሪካ መንግስት ደስ የሚለው ቴክኖሎጂ ጥሩ ነው። ትምህርት እንዳይቋረጥባቸው የኢለርኒንግ ሲስተም ተዘጋጅቷል። ለሁላችሁም ልጆች ይሄ ደርሷል ተብሎ ይታሰባል። የኢለርኒንግ ሲስተም አለ። ኢንተርኔት ኮኔክት አድርጉላቸው። መብራት እንግዲህ ትልቁ ችግር መብራት ነው። መብራት ያላችሁ ኢንተርኔት ኮኔክት አድርጉላቸው። ልጆቻችሁ መማር ይችላሉ። የኢለርኒንግ ሲስተም ይሄን የበረዶውን ሁኔታ ተከትሎ ኢለርኒንጎች ተዘጋጅተዋል። ልክ ኮቪድ ነው የሚመስለው በነገራችን ላይ ሁኔታው ልክ በኮቪድ ጊዜ ያየነውን ግርግር የሚመስል ነው አሁን እዚህ አሜሪካን ሀገር እየተስተዋለ የሚገኘውና ይሄን አድርጉ ትውልደ ኢትዮጵያውያን። ሌላው ያስቀመጣችኋቸውን ምግቦች እንግዲህ በተቻለ መጠን በቁጠባ መልክ ተጠቀሙ። ይሄ ኤር ኮንዲሽኑ እስከሚስተካከል ማለት ነው። በእርግጥ አንዳንድ አካባቢዎች ላይ ብዙም የሚከብድ አይደለም። የተወሰነ ሰዓት ወጣ ብላችሁ ገዝታችሁ መመለስ ትችላላችሁ፣ አካባቢ ሱቅ ካለ ማለት ነው። ትንሽ ከበድ የሚለው ነገር ምንድነው? ዛፎች ሊወድቁ ይችላሉ፣ መኪናዎች ስላይድ አድርገው ሊወድቁ ይችላሉ። እንደዚህ አይነት ነገሮችና ሌላው ትልቁ ችግር ሱቆች አይከፈቱም። ብዙ ጊዜ አይታችኋቸዋል። እዚህ ቪዲዮ ላይ እንደምትመለከቱት እንግዲህ ሱቅ አብዛኛውን አካባቢ ዝግ ነው። እንዲሁ ድንገተኛ ችግር ያለባቸው ሰዎች ናቸው እየተንቀሳቀሱ የምትመለከቷቸው። መኪናም ስለማይኖር ብዙ ሰው በእግር ነው እንቅስቃሴው የሚሆነውና
እንግዲህ የተከበራችሁ አድማጭ ተመልካቾቻችን በዚህ አስቸጋሪ የበረዶ ወቅት በዚህ ቅዝቃዜ በህይወትና በሞት መካከል ባለች ነፍስ መካከል ሆነው ትውልደ አሜሪካውያን እሁድ ዕለትና ቅዳሜ ዕለት ሰላማዊ ሰልፍ ወጥተው ለስደተኞች ሲሉ ህይወታቸውን ሳይቀር ገብረው የተመለሱበትን ሁኔታ እኛ ትውልደ ኢትዮጵያውያን ብሎም አጠቃላይ ስደተኞች አንረሳውም። የከፈሉልን ውለታ እጅግ በጣም የሚገርም ነው። ፍቅራቸውን አሳይተውናል። በተለይ በሚኒሶታ ያደረጉት ነገር እጅግ በጣም የሚገርም ነበርና ጎረቤትን እንደራስህ ውደድ፣ ስደተኞችን እንወዳቸዋለን፣ አሜሪካ ያለ ስደተኞች ባዶ ናት፣ ኢኮኖሚው ባዶ ነው ሲሉ ነው ሰላማዊ ሰልፍ የወጡልን። በጥይት ሳይቀር ተተኩሶ ተገለዋል። በዚህ ደረጃ እስከሞት ድረስ ታምነውልናልና ይሄ ቦርደር ፓትሮል የሚባለው አጠቃላይ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እየተንቀሳቀሰበት የሚገኘው ኦፕሬሽን ግን አሁንም ቀጥሏል። በተለይ ኦፕሬሽን ሜትሮ ሰርጅ ብለው አውጥተውታል። ሁኔታዎች ቀጥለዋል። ትውልደ ኢትዮጵያውያን አሁንም ቢሆን ማድረግ ያለባችሁን ጥንቃቄ አድርጉ ለማለት ነው። በቀጣይ ደግሞ ለትውልደ ኢትዮጵያውያን እጅግ አስቸኳይ አንገብጋቢና መስማት ያለባቸው መረጃ ያልነው ከግብር ጋር የተያያዘ ነው። አሁን በአሜሪካን ሀገር ዛሬ የግብር ፋይል ማስገባት ተጀምሯል። ዛሬ ጃንዋሪ 26 ማለት ነው። የግብር ፋይሎችን ማስገባት ተጀምሯል። ክፍያ አክቹዋሊ አሁን አልተጀመረም። ዶክመንት ወይም ፋይሎችን ለአይአርኤስ የማስገባቱ ስራ አሁን ተጀምሯል ማለት ነው። ስለዚህ በረዶ የሚያስከዳችሁ ከሆነና አካባቢያችሁ ለትራንስፖርት ምቹ ከሆነ በረዶ የሌለበት አካባቢ ካለ እንግዲህ ሁሉም 50 ምናምን ስቴት በነገራችን ላይ በአሁኑ ሰዓት በረዶ የለውም። የተወሰኑ የጠቀስናቸው እስከ 26 ወይም 25 የሚደርሱ ስቴቶች ናቸው የተጎዱት። ምናልባት አካባቢያችሁ ሰላም ከሆነ እንግዲህ ወደ አይአርኤስ እየተጓዛችሁ የግብር ፋይላችሁን አስገቡ። ቀድሞ ማስገባትን የመሰለ ነገር የለምና እንዳትቀጡ፣ ለቅጣት እንዳትዳረጉ ቀድማችሁ ዶክመንቶችን አስገቡ። ወደ አይአርኤስ ስትሄዱ ማስገባት ያለባችሁ መያዝ ያለባችሁ ዶክመንቶች ረስታችሁ እንዳትሄዱ እነዚህ ናቸው። የፎቶ መታወቂያ አጠቃላይ ያስፈልጋቸዋል። የአሜሪካ የመንጃ ፍቃድ ሊሆን ይችላል፣ የፓስፖርት ወይም የግዛት አይዲም ካላችሁ እነሱን ይዛችሁ ሂዱ። ሌላ የመንግስት መታወቂያም ካላችሁ የመስሪያ ቤትም ቢሆን እሱን ይዛችሁ መሄድ እንዳትረሱ። ሁለተኛ መታወቂያም ካላችሁ የልደት የምስክር ወረቀት፣ እነዚህን የልጆቻችሁን አጠቃላይ በተለይ የልጆቻችሁን ብዛት የሚያሳይ የልጆቻችሁን የልደት ካርድም አስፈላጊ ሊሆን ስለሚችል እነዚህን ይዛችሁ መቅረብ ይኖርባችኋል። ሶሻል ሴኩሪቲ ነምበር፣ ይሄ ሁላችሁም ታውቁታላችሁ። የምትረሱት ካላችሁ አሁኑኑ ከፋይላችሁ ሪትራይቭ አድርጋችሁ ይዛችሁ ውጡ። እንዲሁም ይቺ ቲን ነምበር የምትባለው ማለት ነው። ቲን ነምበራችሁን እንዳትረሱ። ቲን ነምበር በዚህ በአሜሪካን ሀገር ITIN ነው የሚባለው፣ ኢንዲቪጁዋል ታክስ ፔየር አይደንቲፊኬሽን ነምበር ወይም ቲን ነምበር ልንለው እንችላለን። እሱን መያዛችሁን እንዳትረሱ። የግብር ሰነዶችን አጠቃላይ ከዚህ በፊት የከፈላችሁባቸውን ሰነዶች እንዲሁም የሂሳብ ምርመራዎቹን በሂሳብ አስመርመራችሁ የያዛችሁትን ሰነድ በሙሉ ኮምፓይል አድርጋችሁ መያዝ እንዳትረሱ። እነዚህ ናቸው በብዛት የሚፈለጉት ዶክመንቶች እነዚህ ናቸውና ነገር ግን ተቀጥራችሁ የምትሰሩ ከሆነ በመስሪያ ቤት በግልም ሆነ በመንግስት ተቀጥራችሁ የምትሰሩ ከሆነና በእናንተ ስም የንግድ ድርጅት ወይም ላይሰንስ ከሌላችሁ እናንተ ምንም መጨነቅ አይጠበቅባችሁም። ግብር ለመክፈል ሳይሆን የምትሄዱት እናንተ ገንዘብ ለማስመለስ ነው፣ ገንዘብ ለመቀበል ነው የምትሄዱት እናንተ። ስለዚህ ቦርሳችሁን አዘጋጅታችሁ መሄድ ነው። የባንክ አካውንታችሁን አዘጋጅታችሁ መሄድ ነው የሚጠበቅባችሁ። በአካውንታችሁ ገንዘብ ይገባላችኋል። በቼክ ማድረግ የለባችሁም። በቼክ ያሉ ፕሮሰሶች አሁን አሜሪካን ሀገር እያስቸገሩ ስለሆነ የባንክ አካውንታችሁን ለመስጠት ሞክሩ። እናንተ ገንዘብ ለማስመለስ ነው የምትሄዱት። በተለይ የትርፍ ሰዓት ስራ የሰራችሁ ተቀጥራችሁ እናንተ ከፍተኛ ገንዘብ አላችሁ። ቲፕ ላይ መስተንግዶ ላይ የምትሰሩ ሆቴል ላይ ሊሆን ይችላል፣ ዴሊቨሪ ላይ ሊሆን ይችላል። አጠቃላይ የመስተንግዶ ስራ የሰራችሁ በሙሉ እናንተም እንዲሁ ገንዘብ ለማስመለስ ነው የምትሄዱት። ምክንያቱም እናንተ ታክስ ቀድማችሁ ስለከፈላችሁ ተቀጥራችሁ የምትሰሩ በሙሉ በየወሩ ከደመወዛችሁ ታክስ እየተቆረጠ ስለመጣ አሁን እናንተ ግብር የምከፍሉበት ምንም አይነት ምክንያት የለም። እንደውም ተመላሽ አላችሁ፣ ያላግባብ ሲቆረጥባችሁ ስለቆየ ማለት ነው። ተመላሽ አላችሁ። በተለይ በአስተናጋጅ ሙያ የምትሰሩ አጠቃላይ እስከ 25,000 የአሜሪካ ዶላር ከዛ በላይ ነው ታክስ ያለውና ከሱ በታች ያለ አመታዊ ገቢ ታክስ የለውም። እንዲሁም አረጋውያን የሆናችሁ እድሜያችሁ ከ65 ዓመት በላይ የሆናችሁ ለእናንተ መልካም ዜና ነው። የሚቀነስላችሁ የግብር ስሌት አለ። የእኛን የዩቲዩብ ቻናል ወደኋላ መመልከት ትችላላችሁ። በዚህ ዙሪያ ሰፋ ያለ ከ40 ደቂቃ በላይ የሚሆን አንድ ቪዲዮ ሰርተናል። ማን ነው ገንዘብ ተመላሽ የሚያገኝ የማያገኝ የሚለውን በዝርዝር አስቀምጠናል። አሁንም አስፈላጊ ከሆነም ነገና በሚቀጥለው ቪዲዮ ዲቴሉን ልንሰራላችሁ እንችላለን ማለት ነው።
ከዚሁ ጋር ተያይዞ ክሪፕቶ ከረንሲ ላይ የምትሰሩ አሁን በአዲሱ የአሜሪካ የግብር ህግ መሰረት ክሪፕቶ ከረንሲ በተለይ ይሄ ፒቱፒ ትሬዲንግ ምናምን የምንላቸው አሜሪካን ሀገር የተፈቀዱ ናቸው። በነገራችን ላይ ከሱ ላይ ያገኛችሁትን ትርፍ አይአርኤስ ያውቀዋል፣ እንዳትሸወዱ። አይአርኤስ አያውቀውም ብላችሁ እሱን እንዳትደብቁ፣ እሱን ገቢ ቅጣትም እንዳይመጣባችሁ ተጠንቀቁ ነው። ምክንያቱም አይአርኤስ ኦልሬዲ የእናንተን አይዲ ሁሉን ነገር ከክሪፕቶ ከረንሲዎች ጋር በሙሉ አያይዞ ጨርሷልና መሸወድ አይቻልም። ምናልባት ይሄን አያውቁትም ብላችሁ ለመሸወድ እንዳትሞክሩና በታክስ ማጭበርበር እንዳትከሰሱ ተጠንቀቁ። እዚህ ጋር ያለውን ሁኔታ አጥርታችሁ መሄድ አለባችሁ ነው። ሀገር ቤት ምናልባት እነዚህ ክሪፕቶ ከረንሲዎች ፒቱፒ የምንላቸው ሌጋል አይደሉም፣ ተቀባይነትም የላቸውም እና እሱን መጠንቀቅ ነው። ሌላው ወደ ሀገር ቤት ገንዘብ የምትልኩ ከሆነ ለምሳሌ ክሪፕቶ ከረንሲ ላይ ያለውን በክሪፕቶ ባታስተላለፉት መልካም ነው። ኢትዮጵያ ውስጥ ክሪፕቶ ከረንሲ የተከለከለ ስለሆነ ፒቱፒ ትሬዲንግ የምንለው እነዚህ ባይናንስ ላይ የሚሰሩ ነገሮች ክልክል ስለሆኑ በክሪፕቶ ከረንሲ ያላችሁን የገንዘብ መጠን ወደ ኢትዮጵያ መላክ ያለባችሁም። በዶላር ቀይራችሁ መንዝራችሁ ዶላር ነው መላክ ያለባችሁ እና ይሄን እንዳታደርጉ። በርካታ ትውልደ ኢትዮጵያውያን እንዲሁ ከክሪፕቶ ከረንሲ ላይ ትራንስፈር አድርገው ችግር ስለገጠማቸው ነው። እዚሁ ጋም መጠንቀቅ አለባችሁ ነው። እንዲሁም ትውልደ ኢትዮጵያውያን ወደ ሀገር ቤት ገንዘብ ስትልኩ አሁንም ገንዘብ ታክስ የሚያስከፍሉና የማያስከፍሉ የመላኪያ መንገዶች አሉ። እነሱን በተለይ ከክሬዲት ካርድ የምትልኩ ከሆነና ከባንክ ወደ ባንክ የምታስተላልፉ ከሆነ ይሄ አብዛኛውን ጊዜ ክፍያ የለውም። ነገር ግን አንዳንድ ድርጅቶች አሉ ግብር የተጣለባቸው ተጨማሪም የመላኪያ ገንዘብም የሚያስከፍሏችሁና እነሱንም በተመለከተ ሰፋ ያለ ቪዲዮ ከኛ ዩቲዩብ ቻናል ወደ ኋላ የሰራ ነው ስላለ ነው። እነዚህንም ለይታችሁና ተጠንቃችሁ ገንዘባችሁን ላኩ ነው። የተከበራችሁ አድማጭ ተመልካቾቻችን ያቀረብናቸው መረጃዎች ከዜና ባለፈም ለትውልደ ኢትዮጵያውያን አሜሪካን ሀገር ለሚኖሩ ለህይወት መርሃቸው ሁሉ ይጠቅማል የሚለውን መርጠን ነው ያቀረብንላችሁ። ይሄ ሞተ የተገደለ ብቻ ብለን ብናልፍ የሚጠቅም ነገር የለውም ብለን ከዚያ አይነት የዜና አቀራረብ ወጥተናል እኛ። ምክንያቱም እንዲሁ ዜና አቅርቦ ለህዝቡ ዜና መረጃ ወሬ ብቻ ነግሮ መሄድ ትርጉም የለውምና ህዝቡ መረጃውን ሰምቶ ውሳኔ እንዲሰጥና ለራሱም አክሽን እንዲወስድ የሚጠቅም መረጃ እንዲሆን አድርገን ነው እያቀረብ ነው ያለውና የዩቲዩብ ቻናሉን ግን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ሁሌም አትርሱ። እንደምትመለከቱት ሰብስክራይበራችን ያው ደህና ነው፣ ከ61 ሺህ በላይ እየሆነ ነው በአሁኑ ሰዓት። በዚሁ አጋጣሚ በእኛ የዩቲዩብ ቻናል አገልግሎታችሁን ምርቶቻችሁን ማስተዋወቅ የምትፈልጉ ትውልደ ኢትዮጵያውያን ካላችሁ አብዛኛው ዲያስፖራ ነውና ይሄን ሚዲያ የሚከታተለው ኮሜንት ላይ እናንተ ስልክ ቁጥራችሁን ማስቀመጥ ብቻ ነው የሚጠበቅባችሁ። እኛ ኮንታክት እናደርጋችኋለን። በቴሌግራም ነው ኮንታክት የምናደርጋችሁ፣ ወይ በኢሜል ወይ በቴሌግራም። ስለዚህ ወይ ኢሜላችሁን ኢንቦክስ አድርጉልን ኮሜንት ላይ፣ ወይ የስልክ ቁጥራችሁን አስቀምጡልን፣ ከሁለት አንዱ ማለት ነው። እኛ ኮንታክት እናደርጋችኋለን። መልካም ጊዜ።